ምን ነው ደበረሽ? ልሄድልሽ? እኔ እንደዛ አላልኩም። ዛሬ ስለጠፋሽ ለዛ ነው መጣሽ ያልኩት። ባልመጣማ ደስ ይልሽ አላውቃለሁ። አንቺ እኮ ባልነጠቃ ነው ያልሽው። ሜላት፣ እኔ እኮ አንቺን ወርቅ አልፈልገውም፣ ልፈልገውም አልችልም። ምክንያቱም አንቺ ነው። የኔ ባይሆን ኖሮስ እባክሽ። እሱን አላውቅም። ምን? ቆይ አንቺ ልክሽን አታውቂም? ቢገባሽ አንቺ ለወርቅ አትመጠኝም። እሺ፣ ሁሉም ሰው ለሁሉም ሰው ይመጠናል። ሁኔታና ኑሮ እንጂ ያለያየን እኩል ነን። እንዲሽ ነችና ሜላት፣ አንቺ ቆረቆራ ንቅ አድርጌ ነው የምደፋሽ። ምግብ ምን ልስራልሽ? ቆይ እስኪ ምግቡን ተይውና ንገሪኝ። እስከ መቼ ነው እዚህ ቤት ለመቆየት ሀሳብሽ? ምግብ ሰርቼ ስጨርስ ራሴ አመጣለሁ። አንቺ ወርቅ አጋሳሉን እንጂ ጥያቄን መልሽልኝ። እስከ መቼ ነው እዚህ ቤት የምትቆዩ? ትንሽ ጊዜ ነው አልኩሽ እኮ እሄዳለሁ። ለነገሩ አንቺ ጋር ምናደረግ የማደርገውን ያውቃለሁ። ምን አገባሽ? አይ እንዲሁ ነው እንጂ የጠየቅኩ እንጂ ማን ያገባኛል? የማያገባውን የሚጠይቅ ሰው አሉት። እሺ ትቼዋለሁ። አዎ ድብን ያለ ፍቅር ይዞኛ ጋር ከማናትኝ የማያገባሽን ነገር አትጠይቅኝ አልከኝ እኮ። ለመጀመሪያም ለመጨረሻ ጊዜ ያፈቀርኩት እሷ ነበር። ከራሴ አስፈልጬ ነው የምወዳት። ምን ነው ገረመሽ? ማፍቀር የሚችል መስሎ አልታየሽ ማለት? ኧረ አላልኩም። ደህና ስለነበርኩኝ የላኳቸው ሽማግሌ ላይ ተሳልቀው ልጃችንን ለድሃ እንድርም ብለው መለሷቸው። እና ተለያያችሁ? ተያይዘን ጠፋን። አብረን መኖር ጀመር። ደስተኛ ነበረ። ከዛ ረገዘች። ብር ስለሌለኝ ለእኔ ሳትነግረኝ አስወረደችው። እኔ ሳላቅ በድጋሚ አረገዘች። በጣም አሟት ስለነበረ እኔ አብሬያት ዶክተሩ ጋር ሄድኩ። ከዛ ዶክተሩ በድጋሚ ማስወረድ እንደሌለባት ነገራት። በጣም ያዘኑት። ለምንድን ይህን ነገር ያደረግሽው ብዬ ስጠይቃት፣ ቆይ አንተ እኛ ምን በላ የለም ወልደን ልንበላ ነው አለች። እኔም ያለፈውን ረስቼ በይ እንግዲህ ይህንን ደግሞ እንዳታስወርጁ ብዬ ነገርኳት። ከዚያስ አልተስማማች። አስወርደዋለሁ አለች። በጣም ተጣላ። ትታኝ ጠፋች። ከዛም ወደ ቤተሰቦቿ ጋር ሄዳ በስልክ ደውላ እንዳስወረደችው ነገረች። ሰላም ጉድ ቻናል ቤተሰቦቼ፣ አስቶኔ ዛሬ ደግሞ በአዲስ ድራማ ስኖላ ድራማ ዛሬ አዲስ ቪዲዮ ይዘን መተናል ማለት ነው። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ወርቃን ሶኔና ከእሷ ጋር መሆን እንደምፈልግ ነገረችው። ነገር ግን እሷ አሁን ዝግጁ አይደለም። እንግዲህ አሁን መቸኮል የለብንም ራሳችን ማዳመጥ አለብን ብላ ትነግረዋለች። ሶናል ወርቃን ደግሞ እሺ ያንቺ ፍላጎት አከብራለሁ፣ ችግር የለውም። እኔ ከመጀመሪያ ቀን ካየሁ ቀን ጀምሬ ነው ከአንቺ በፍቅርሽ የወደድኩት እያላት ነበር። እንዴት በምን አጋጣሚ እያለች ስትጠይቀው ነበረ። መጀመሪያ ቀን እየሮጠሽ መተሽ እኔ ጋር ስትሸሸግ የነበረውን እንዲሁም በተቀደደ ሽቴ ጫማ መተሽ ነበረ እና ያን የነበረ ልቤ ለአንቺ የመታው እያለችው እንግዲህ የድሮ ባሏ ደግሞ በመጠጥ ራሱን ጠምዷት እየሰከረ እየጠጣ ነበር፣ እያስበ ነበር። እንግዲህ ስኖላ እሱን በጣም ያሰቃያትና ይደበድባት ነበር። ማለት ደግሞ እሱ ጋር መጣ። አሁን የምፈልገው ካንተ ጋር መስማማት ነው። እነሱ እንድሰቃዩና እንድጎዱ እፈልጋለሁ። ስኖላና ወርቃን እንድጎዳ እፈልጋለሁ። ሁለቱም እኔ ላይ ግፍ ሰሩ፣ ስለዚህ እንድሰቃዩ እፈልጋለሁ ስትል ምነው ባለፈው አልስማማም አልፈልግም ብለሽ አልነበረም እንዴ? እሱንማ ዶቅሻለሁ እኮ ባለፈው ያስደበደብኩ አንተ ነበርክ ማለት ነው። አዎ እኔ ነኝ ያስደበደብኩት። ለምን እንደዚህ አናደርግም? በየተራ ለምን አናስደበድባቸው እያለ ነበር። ስኖላን ዛሬ እናስደበድባታለን፣ እዛ እንዴት አድርገሽ እናረግታለ እያለ ሳውራ ነበር። እና እኔ እዛ ቤት መሄድ አልችልም፣ ተጣልቼ ነው የወጣሁት እያለችው ነበር። እንግዲህ ወርቃን ስኖላን እንዲሁም ከዚህ በፊት ፍቅር ይዞሽ ነበር፣ እስቲ ንገሪኝ እያለት ነበር። ልቤ መጀመሪያ ስመታ ለአንተ ነው፣ ከሌላ ጋር ፍቅር አላዘኝም ማለች። ነገር ግን ዋሽታው ነበር ማለት ነው። ፍቅረኛ እንደነበራት መጀመሪያ ስታወራ ነበር። ነገር ግን ወርቃን እና ታዲያ የመጀመሪያ የልብሽ ንጉስ ልዑል እኔ ነኝ ማለት ነው እያለ ነበር። እንግዲህ ማለት ደግሞ እነሱ ለመጉዳት ከሱ ጋር ታዲያ እንዴት አድርገን ነው እንመናስደበድባት እሷ እያለች ማለት እንድትሞት አትፈልጉም። ስኖላ እንድትደባደብ ነው እንጂ ሞታን አትፈልጉም በጭራሽ ማለት ነው። እንግዲህ ሰው ገንዘብ እየሰጠ አሁን እምልውን ታደርጓለህ። ከዛ አድራሻና ትሄድና እንደምንም ብለህ ከቤት አስወጣት፣ እንዳትሞት እንዳትሽር አድርጋ ትደባድቧታለህ። የምትፈልገው
ገንዘብ እሰጠዋለሁ እያለው ነበር። እንግዲህ ሱናናና ኦርካም የምትሰሪ ምግቦችሽ እጅግ በጣም ይጥማሉ እያላት ነበር። ነገር ግን እሷ እንግዲህ እድለኛ ነው ባለሙያ ሚስት ነኝ ያገኘ እያለችው ነበር። አዎ ከመልክም ከቁመና ከሁሉ ነገርሽ ሙያሽ ብቻ ሳይሆን ሁሉ ነገርሽ ቆንጆ ነው፣ ሁሉ ነገርሽ ነው የምወደው እያላት ነበር። ሲኖላ እያወራች ነበር እንግዲህ ማለትና የሲኖላ በፊቷ ባላ እንግዲህ በመጠጥ ሁለቱም እጅግ በጣም ሰከሩ። መቆም አቅቷቸው የት ነው የምተኛው የት ነው የምተኛው እየተባባሉ ነበር። ስለሆነ ኦርካም ደግሞ እዚህ ጋር ተኝ ልብሱን ይዛ ልክ ልትወጣ ስትል እባክሽ ሲኖላ ነይና እዚህ ተኝ እዛ አትጄ እያላት ነበር። እና እዚህ ልተኛ ብለን አው እዚህ ልተኛ ትችያለሽ ነይ ብሎ እሺ ግን አምናለሁ ምንም እንደማታረገኝ እያለች ነበር። ሜላት ተኝታ ስትነቃ ከሲኖላ ባል ከድሮ ባሏ ጋር ልክ ስተው ትደነግጣለች። ግራና ቀኝ ስታይ ለካ ከሱ ጋር ነበር ያደረችው። እንዴት እንደዚህ ሆነ? ተነስ ብላ እየጮኸች ነበር። ቆይ ምን ተፈጠረ? እንዴት ነው እኔ ጋር ተኛሽ? እንዴት ነው እዚህ መጣሽ? እሱም መሰክሮ ስለነበረ የት እንዳደሩ ወይም ምን እንዳደረጉ ራሱ አያውቁም ማለት ነው። እሺ ለማንኛውም የተፈጠረ አንድ ተፈጥሯል፣ ግን ካንተ ጋር እንዳደርኩ ወይም ደግሞ ካንተ ጋር ምንም ነገር እንዳላደረግኩ ማንም ሰው እንዳቅብኝ። ቆይ የምትፈሪ ሰው አለ እንዴ እያላት ነበር። በቃ ማንም ሰው እንዳቀፍ እኔ ወረኛ አይደለሁም እሺ ለማንም አልናገርም እያለች ነበር። ሲኖላ ደግሞ ኦርካን ተኝቶ እያለ እያሰበችው ነበር። የምታስበው እንግዲህ ፍቅርን አፍቅሬ እንደማላውቅ ስለነገረችው ቆይ ከኔ የደበቅሽ ነገር አለ እንዴ ብሎ እየጠየቃት ነበር። አይ በጭራሽ ምንም የደበቅኩ ነገር የለም። ታዲያ ለምን ተጨነቅሽ? አትጨነቂ ፈታቤ ምንም ነገር አይፈጠርም ተኝ እያላት ነበር። እሺ አይ ምንም አታስብ ምንም የደበቅ ነገር የለውም እያለች ከዛ በአጋጣሚ ቤት እያጸዳችው ነበር። ቤት እያጸዳችው በበር ስር ወረቀት ደብዳቤ ታገኛለች። ከዛ በኋላ ደብዳቤው ስለ አባቷ ምነግርሽ ነገር አለ ነይ እምለው ነበር እንድትወጣ ነበር። ከዛ እሺ ብላ የአባቷን ጉዳይ ሲሰማ እየሮጠች ትወጣለች ከቤት ማለት ነው። እንግዲህ የሮጠች ስትወጣ ነገር ግን ወጥመድ ነበር እሷን ለማስደበደብ የቀጠሩ ሰው ነበር እና አሁን ያቺ እርኩስ ትደባደባለች። ቆይ ልኳን መሰጥ እያለች ስትምዝት ነበር ማለት ነገር ግን ካሁን በኋላ እያቃሰተች ይሆናል። ቆይ እንድትሞት ነው የምትፈልገው? አዎ እስከ መጨረሻው መገላገል ነው የምፈልገው። አይ በጭራሽ መሞትን እንኳን እዚህ ውስጥ ባናካትተው ደስ ይለኛል እያለችው ነበር ማለት ነገር ግን አይ ሞት ነው የሚገባት። ክዳኛለች፣ ብዙ ነገር አዋርዳኛለች በተከበርኩበት። ስለዚህ ጨርሶ ምንም እስክትሞት ድረስ እንዳትርቀው ከዛ አካባቢ ነምሳ እስኩጣ ድረስ ቆመ ማየት አለብህ ምናምን ብሎ ለቀጠረው ሰው ትዕዛዝ እየሰጠ ነበር። እሱ ይስማማል፣ ምክንያቱም ገንዘብ ተከፍሎለት ስለሆነ ማለት ነው። እንግዲህ ማለት ግን በጭራሽ ሞታን ግን አትፈልግም ነበር። አይ መሞት እዚህ ጋር ምን አመጣ? እንድትጎዳ እንድትሰቃይ ነው እንጂ በጭራሽ መግደል የለብንም። ፖሊስ ቢዘንስ ምንድነው የምናደርገው? እያለ ኦርካን እንደጋጠመ ደብዳቤ ያነባል፣ ይደነግጣል። የተዳነ ብሎ እየተጨናነቀው ነበረ። ከዛ ደብዳቤን ካየ በኋላ እንግዲህ ማለት እንዲሞት ስለፈለገ እሱ ቅድመ በኋላ ነገር ግን ሜሴጅ ቴክስት ታደርጋለች በሱ ስልኩ ማለት ነው። ከዛ በኋላ እየሮጠ እሷን ለማዳን እየሮጠ ነበር። ግን መሞታ በጭራሽ አይሆንም። ለምንስ ሞት ለሷ ፖሊስ ምንም ቢሆን ምርመራ አንቺ ሳን እኛ ሳን የምንወቀሰው ኦርካን ነው፣ ከሞቴችን ኦርካን ነው ተጠያቂ የሚሆነው እያለው ነበር። አይ ይሄ ሊሆን አይችልም በጭራሽ ትልና ማለት ስልኩን ደብቃ ቴክስት ታደርግለታለች። እንግዲህ ኦርካን እሷን ለማዳን እየሮጠ ደረሰለት ማለት ነው። በመጨረሻ ኦርካን ያድናታል። ነገር ግን ይቅርማ በኋላ ትሞታለች ብሎ ሳስብ የነበረው አልተሳካላትም። ማለትም በሀሳብ እንድትሞት ስለማትፈልግ አልተስማማችሁ ማለት ነው። አሁን ለሷ ጥላቻና የምትወደው ፍቅረኛው ቀማችን በማለት ጥላቻ አደረባት እንጂ የሷ ሞት እንኳን በጭራሽ አትፈልግም ማለት ነው። እንግዲህ ሞቷን ስለማትፈልግ ተደብቃ ቴክስት ካደረገችለት በኋላ ምንም እንዳላደረገችና ምንም እንዳልተፈጠረ እሱ ጋር ቁጭ ብላ ስታስመስል ነበር። ነገር ግን ኦርካን ምንም ቢሆን እሷን ለማዳን እየሮጠ ነበር። ከዛ እንደምንም ብሎ እሷን አድኗት ወደ ቤት ይዟት ይመጣል ማለት ነው። ከዛ እንዴት ሳትነግሪኝ ትወጫለሽ ከቤት? ድጋሜ እንደዚህ ነገር እንዳታረጊ። አው ያ የተረገመ ሰውዬ ነው እንደዚህ ያደረገሽ
የተረገመ ነው። ቆይ ለዚህ ስራ አስከፍላለሁ። አሁን በጭራሽ ድጋሜ ጫፍሽን እንኳን አይነካሽም እያለ አዝሏት ወደ ቤት ወስዶ እሺ ግን ሆነ ቦታ ደርሼ ልምጣ እያለት ነበር። አይ የትም አትሄድ እባክህ ጥለኝ አትውጣ ከቤት እዚሁን እያለችው ነበር። አታስብ ደህና ነኝ ባልመጣ ኖሮ እኮ ሞትሽ ነበር። ምንም ከሆነ በኋላ ምንም ነገር ቴክስ ወይም ሜሴጅ በመጣልሽ እንኳን በጭራሽ መውጣት የለብሽም እያለ ነበር። እያለች ስለ አባቴ ሲሆን አልቻልኩም ለዛ ነበር ባትመጣ ኖሮ ሞቼ ነበር። አዎ ድጋሜ ግን ጫፍሽን እንደማይነካካ ልገባልሻለሁ። ይሄ ሰውዬ ዝም ስላልኩት ፈርጄ መስሎታል። አሁን የእጁን ነው የምሰጠው። ስለዚህ ድጋሜ ጫፍሽን አይነካሽም አትፍሪ እያለት ነበር። እሺ ግን ምንም ጥለኝ የትም አትሂድ እባክህ ከሱ ጋር ትግል ውስጥ አትግባ ከኔ ጋር ብቻ ሁን እያለችው ነበር። ኦርካም እሺ ሆናለሁ በቃ አታስቢ አንቺ ብቻ ደህና ሁኚ። እሺ ቆይ ቁስልሽን ላጽዳልሽ ተረጋጊ በቃ አሁን ቁጭ በይ እያላት ነበር። እሺ ካጠገቤ ግን አትድብኝ እባክህን ኦርካን እባክህን እሱን ቶ ለስራው እኔ አስከፍላለሁ። አሁን ግን ከኔ ጋር ብቻ ሆን። ኦርካን ግን እጅግ በጣም ተናዶ ስለሆነ ለዚህ ስራ አስከፍላለሁ እንጂ በጭራሽ አልተውም እያለ ስዝት ነበር።